በኢትዮጵያ ውስጥ የተሰወሩ በጣም በርካታ ከተማዎች አሉ። እንግዲህ አዳም ከገነት ወደ ምድር ሲመጣ ያረፈው ኢትዮጵያ ላይ እንደሆነ እጅግ በጣም በርካታ መጽሐፎች ያብራራሉ። የአውሮፓ ስልጣኔ መሰረቱ የግሪክ ተረቶች ናቸው። ዋካንዳ ወይም ደግሞ የብላክ ፓንተር ፊልም አፈ ታሪክ ተብሎ ነው የተሰራው ወይም ደግሞ ልቦለድ ተብሎ ነው እንጂ የተሰራው በእውነተኛ የአፍሪካ ታሪክ ላይ ወይም በእውነተኛ የኢትዮጵያ ታሪክ ላይ ተመሰረተ ተብሎ አልተሰራም። አቃቢ ርዕስ ማለት ነው ማለት ነው ማንኛውንም አይነት ጥቃት ለመከላከል አባቶቻችን ይጠቀሙበት የነበረ ጥበብ ነው። እንግዲህ የብላክ ፓንተር የተሰኘው ካራክተር ወይም ደግሞ ገጸ ባህሪ የሚለብሰው ልብስ 3 መሰረታዊ የሆኑ ቴክኖሎጂዎች አሉት። ይህን ሀሳብ ይዘን ወደ ኢትዮጵያ ስንመጣ የጥንት የኢትዮጵያን ስልጣኔ መሰረቱን ስናየው በከበረ ማዕድን ላይ መሰረት አድርጎ የተመሰረተ ስልጣኔ ነው የነበረን። እንግዲህ ወደ ኋላ ስንመለስ በአብዛኛው ስልጣኔያችን ጎልቶ የነበረው ስነ ህንፃ ላይ ነው። ሁለተኛ ንግድ ላይ ነው። በንግድና በስነ ህንፃ ግንባታዎቻችን ላይ ዓለም ላይ በጣም ዝነኞች ነበርን። ስለዚህ ከንግዱም ጀርባ የነበረው የከበረ ማዕድን ነው። ከስነ ህንፃ ግንባታውም ጋር ተያይዞ ጎልቶ የሚታየው የከበረ ማዕድን ስልጣኔ ነው ማለት ነው። እነዚህ የከበሩ ማዕድናቶች ልክ ዋካንዳ ላይ የቫይብራኒየም የተሰኘ የከበረ ማዕድን ከሌላ ፕላኔት ወደ ምድር መጥቶ የምድርን የእጽዋቶቹን ስትራክቸር የመሬትን ስትራክቸር በመቀየር ለስልጣናቸው መሰረት እንደሆነ ሁሉ በእኛ በኢትዮጵያውያን የታሪክ ንግርት መሰረትም ደግሞ ከሌላ ፕላኔት ወደ ኢትዮጵያ የመጡ የከበሩ ማዕድናቶች እንዳሉ የሚያስረዱ እጅግ በጣም በርካታ ጥንታዊ መጽሐፍቶች አሉ ማለት ነው። ለአብነት 3 የከበሩ ማዕድናቶችን ማንሳት እንችላለን። ናብሊስ የተሰኘውን የከበረ ማዕድን ማንሳት እንችላለን። ናብሊስ የተሰኘውን የከበረ ማዕድን ስንመለከት እንግዲህ ይህ የከበረ ማዕድን ከገነት ወደ ምድር እንደመጣ የሚያስረዱ መጽሐፎች አሉ ማለት ነው። እንግዲህ አዳም ከገነት ወደ ምድር ሲመጣ ያረፈው ኢትዮጵያ ላይ እንደሆነ እጅግ በጣም በርካታ መጽሐፎች ያብራራሉ። ከዛ ወደዚህ ሲመጡ የመጡ የከበሩ ማዕድናቶች አሉ ማለት ነው። ስለዚህ ምድር ላይ ካሉ የከበሩ ማዕድናቶች የተለየ ቅርጽ አላቸው ማለት ነው። እንግዲህ አሁን ይህንን መረጃ ስንሰማ አብዛኞቻችሁ ተረት ሊመስላችሁ ይችላል፣ አብዛኞቻችሁ እውነት ሊመስላችሁ ይችላል። ምንጮች ግን አሏቸው። ስለዚህ ይሄ የታሪክ መረጃ ተረትም ቢሆን እንኳን ለአገር ምጣኔ ሀብት፣ ለአገር የኪነ ጥበብ እድገት፣ ለስነ ልቦና ለአገረሰብ ስነ ልቦና ለምንለው ነገር ለማንነት ግንባታ ራሱን የቻለ ሰፊ ሚና አለው። ምክንያቱም የአውሮፓን ታሪክ ስናየው የአውሮፓ ስልጣኔ መሰረቱ የግሪክ ተረቶች ናቸው። እያንዳንዱ የአውሮፓ ስልጣኔ፣ እያንዳንዱ የአውሮፓ ፍልስፍና አሁን የምናየው የአስተዳደር ስርዓታቸው እንኳን ከግሪክ ተረቶች ውስጥ ግሪኮቹ እንደውም ታሪክ ነው አላሉም፣ ተረት ብሎ ያስቀመጧቸው ተረቶች ውስጥ ተመዘው የወጡ ፍልስፍናዎች፣ የሳይንስና የቴክኖሎጂ ውጤቶች፣ የፊዚክስና የኬሚስትሪ የባዮሎጂ ቀመሮችን ማንሳት እንችላለን። የስነ ህዋ ቀመሮቻቸውን ማንሳት እንችላለን ከግሪክ ተረት ውስጥ የወጡ ማለት ነው። ስለዚህ አሁን የነገርኳቸው ታሪክ ተረትም እንኳን ቢሆን ለአፍሪካ ለኢትዮጵያ ራሱን የቻለ ትልቅ ሚና አለው ማለት ነው። ስለዚህ ዋካንዳና ኢትዮጵያን ስናነሳ አንደኛው የሚያያይዛቸው የሚያገናኛቸው ነገር ምንድነው? የቫይብራኒየም አመጣጥ ነው። ቫይብራኒየም ከሌላ ፕላኔት መጥቶ ዋካንዳ መታ እንደተባለው ሁሉ ከገነት መጥቶ ደግሞ ኢትዮጵያ ውስጥ ወይም ደግሞ በኢትዮጵያ ምድር ላይ የመጡ የቀሩ የከበሩ ማዕድናቶች አሉ ማለት ነው። እነዚህ የከበሩ ማዕድናቶች ቅድም ያነሳናቸው በኢትዮጵያ ላይ 3-4 የከበሩ ማዕድናቶችን ማንሳት እንችላለን። ለዚህ ፕሮግራም ግን አንዱን ድንጋይ እናንሳ። ናብሊስ የተሰኘውን ድንጋይ ስናነሳ ናብሊስ ከቫይብራኒየም ጋር የሚያገናኛቸው በጣም ብዙ ሰፊ ነገሮች አሉት። እንግዲህ ቫይብራኒየም የተሰኘው የከበረ ማዕድን ድምጽን አብዞርቭ ነው የሚያደርገው። ድምጽን አብዞርቭ ያደርግና ያንን አብዞርቭ ያደረገውን ድምጽ በካይነቲክ ኢነርጂ ፎርም ወደ ተለያዩ ነገሮች ራሱን ይቀይራል ማለት ነው። ስለዚህ ዋካንዳ ውስጥ የነበሩ የሳይንስና የቴክኖሎጂ ሙያተኞች እንግዲህ ያንን ድንጋይ በመጠቀም ለሕክምና ያንን የድምጽ ኃይል ለሕክምና አገልግሎት ይጠቀሙበት ነበረ። የግንኙነት መንገዶችን ልክ እንደ ስልክ ወደሚመስሉ የግንኙነት መንገዶች ይጠቀሙበት ነበር። ለተለያዩ አገልግሎት ለትራንስፖርቴሽን ይጠቀሙበት ነበረ። ለበርካታ የፈጠራ ግኝቶች ይጠቀሙበት ነበር ማለት ነው። እኛ ጋርም በተመሳሳይ ሁኔታ ስንመጣ ናብሊስ የተሰኘው የከበረ ማዕድን ድምጽን አብዞርቭ ያደርጋል። ያንን አብዞርቭ ያደረገውን ድምጽ አያቶቻችን ለሕክምና አገልግሎት ይጠቀሙበት ነበረ። ይሄም አሁን ሳውንድ ቴራፒ የሚሉት ግንባታ ለመገንባት ይጠቀሙበት ነበረ። አለቶችን ለመሰነጣጠቅ፣ አለቶችን ቅርጽ ለማስያዝ ይጠቀሙበት ነበረ ማለት ነው። ናብሊስ የተሰኘውን የከበረ ማዕድን በመጠቀም ግንኙነቶችን የሚፈጽሙ እንደነበረ የሚያሳዩ የቃልም ትውፊታዊም የጽሁፍ መረጃዎችም አሉ ማለት ነው። እንግዲህ ቅድም እንዳልኳችሁ ተረትም ሊሆን ይችላል፣ ግን እንደ ተረትም ቢሆን የራሱ የሆነ ዋጋ አለው እንደ ሀገር ማለት ነው። ስለዚህ ቫይብራኒየም ናብሊስ የሚያገናኛቸው መሰረታዊ ነገር ይሄ ነው።
እንግዲህ ብላክ ፓንተርን የደረሱት ሰዎች የሰሩት ሰዎች ከኛ ወስደው ነው አልወሰዱትም ሌላ ጉዳይ ሆኖ እንዳለ ግን የሚያገናኛቸው መሰረታዊ ነገር አንደኛው ይሄ ነው ማለት ነው። ሁለተኛው ነገር እንግዲህ ይሄ ቫይብራኒየም የተሰኘ የከበረ ማዕድን ኃይል ስላለው ላሉታዊ ነገር ሊጠቀሙበት ስለሚችሉ ዋካንዳን ህዝቦቿን ስልጣኔዋን ለመጠበቅ ዋካንዳ ተሰውራለች ማለት ነው። እንግዲህ ስትሰወርም ዋካንዳ የሰወሩበት መንገድ ከከበሩ ማዕድናት ጋር በተያያዘ ጥበብና ቴክኖሎጂ ነው ከተማዋን ሰውሯት የተባለው። ወደኛ ወደ ኢትዮጵያም ስንመጣ ተመሳሳይ ታሪኮችን እናገኛለን። እንግዲህ በኢትዮጵያ ውስጥ የተሰወሩ በጣም በርካታ ከተማዎች አሉ። ልክ ዋካንዳን እንዳየናት ሁሉ ከዛ ጋር ተመሳሳይ የሆኑ ከተሞች እንደተሰወሩ የሚያስረዱ መረጃዎች ወይም ምንጮች አሉ ማለት ነው። መሰረታዊ ጥያቄ ለምን ተሰወሩ ነው። ዋካንዳ ለምን ተሰወረች? ኢትዮጵያ ውስጥ ያሉ ከተሞች ለምን ተሰወሩ ስንል የምናነሳው ነገር ተመሳሳይ ነገር ነው። በነዛ ከተማዎች ውስጥ ያሉ ሀብቶችን ከተቀረው ዓለም ለመሰወር ሲሉ አባቶቻችን የሰወሯቸው ከተሞች እንዳሉ የሚያሳዩ ምንጮች አሉ ማለት ነው። እነዚህ ቦታዎች የት ናቸው ስንል ለምሳሌ አፋር ዳሎልን ማንሳት እንችላለን፣ አክሱምን ማንሳት እንችላለን፣ ወለጋን ማንሳት እንችላለን፣ ሰሜን ሸዋ፣ ጎንደር ሰሜን ተራራ አካባቢ በጣም በርካታ የሀገራችን ክፍሎች ላይ እንደዛ አይነት ታሪኮች አሉ። የተሰወሩ ገዳማቶች፣ የተሰወሩ መንደሮች፣ የተሰወሩ ከተሞች እንዳሉ ይናገራሉ። ለምን ተሰወሩ ሲባል በነዛ ቦታዎች ውስጥ ያሉ ኢትዮጵያዊ ሀብቶችን ከተቀረው ዓለም ለመጠበቅ ከዘራፊ ለመጠበቅ መቶ ከሚያቃጥል መቶ ከሚመዘብር መቶ ከሚበርስ የውጭ ወራሪ ኃይል ለመጠበቅ ሲባል እነዚህ ከተሞች እንደተሰወሩ ይነገራል ማለት ነው። እንግዲህ እነዚህ መረጃዎች ተጽፈው በበርካታ ማኑስክሪፕቶች ውስጥ አሉ። አንደኛው መጽሐፍ እንግዲህ ታላቁ ደራሲ አባ ተስፋ ስላሴ ሞገስ እንደጠቀሱት መጽሐፈ ሄኖክ ዘራፋኤል የተሰኘው ጥንታዊ መጽሐፍ ላይ ይሄ መረጃ እንዳለ ተጠቅሷል። ይሄ መጽሐፍ በተመሳሳይ ሁኔታ እንግዲህ ተሰርቆ ሄዶ ብሪቲሽ ሙዚየም ውስጥም እንደሚገኝ የሚያመላክቱ መረጃዎች አሉ ማለት ነው። ስለዚህ ብላክ ፓንተርን ስናነሳ አሁን ሁለት መሰረታዊ ነገር አነሳን ከታሪክ አወቃቀር አንጻር። አንደኛው የከተማዋ መሰወር እንዴት ኢትዮጵያ ውስጥ ከተሰወሩ ከተሞች ጋር እንደሚገናኝ፣ ስልጣኔያቸውና የታሪካቸው አመሰራረት እንዴት ከከበሩ ማዕድናቶች ጋር ተያይዘው እንደመጡ ለማንሳት ሞክረናል ማለት ነው። እንግዲህ በብላክ ፓንተር ፊልም ላይ ያለችው የተሳለችው ዋካንዳ የተሰኘችው ከተማ እንግዲህ ታሪካዊ አመሰራረቷን ስናይ አንደኛው የምንመለከተው ነገር ስልጣኔዋ ነው። እንግዲህ የከተማዋ ስልጣኔ መሰረቱን የጣለው ቫይብራኒየም በተሰኘ የከበረ ማዕድን ላይ ነው ማለት ነው። ስለዚህ የከበሩ ማዕድናት ላይ የነበረ ህዝቦቿ በከበሩ ማዕድናት ላይ የነበራቸውን እውቀትና ስልጣኔ እንመለከታለን ማለት ነው። በተመሳሳይ ሁኔታ ወደ ኢትዮጵያ ስንመጣ የጥንታዊ የኢትዮጵያ ታሪክና ስልጣኔ መሰረቱን ከጣለባቸው ዘርፎች አንዱና ዋነኛው እንግዲህ የከበሩ ማዕድናቶች ነው። በከበሩ ማዕድናቶች በመጠቀም ከፍተኛ የሆነ የንግድ ልውውጦችን ያደርጉ ነበረ። በዛም የኢኮኖሚ የምጣኔ ሀብት የበላይነትን በአፍሪካ ላይ ብቻ ሳይሆን በተቀረው ዓለም ላይ ማሳደር ችለው ነበረ። ሁለተኛው የምናነሳው ነገር ደግሞ ሕክምና ነው። እንግዲህ የሕክምና አገልግሎት ይሰጡ ነበር በከበሩ ማዕድናቶች በመጠቀም። ሶስተኛው የምናነሳው ነገር የቴክኖሎጂ ግኝቶች ናቸው። የግንኙነት መንገዶች ወደ በኋላ የምናነሳቸው ሌሎች እንደ መሰውር ወይም ደግሞ ክሎኪንግ ዲቫይስ የምንላቸው ሌሎች መሳሪያዎችን የከበሩ ማዕድናቶችን በመጠቀም የሚሰሩ ነበር። ግንባታዎችን፣ ትላልቅ አለቶችን በመቅረጽ አንድ ወጥ የሆኑ ግንባታዎችን የሚፈጽሙት እንግዲህ ከከበሩ ማዕድናቶች ጋር በተያያዙ ጥበቦችና ግኝቶች ነው ማለት ነው። ስለዚህ መሰረታዊ የሆነ ዋካንዳን ከኢትዮጵያ ጋር የሚያገናኛት ነገር ይሄ ነው ማለት ነው። እንግዲህ ትልቁ ልብ ልንል የሚገባው ነገር ተመልካቾቻችን እንግዲህ ምዕራባውያን ወይም ደግሞ እነ አሜሪካ ወይም እነ ማርቨል ይሄን ፊልም ሲሰሩ ሳይንስ ፊክሽን ብለው ነው የሰሩት። የአፍሪካ ውስጥ ልብ ወለድ ብለው ወይም ደግሞ ልብ ወለድ ተብሎ የተሰራ ፊልም ነው እንጂ እውነተኛ የሆነ የአፍሪካ ታሪክ ወይም ደግሞ እውነተኛ የሆነ የኢትዮጵያ ታሪክ ተብሎ አልተሰራም። ታሪኩ ግን እውነተኛ ነው። ኢትዮጵያ ውስጥ ይሄ የክሪስታል ቴክኖሎጂ ነበር ወይም ይሄ የከበሩ ማዕድናት ጥበብና ግኝት ኢትዮጵያ ውስጥ ነበረ። ስለዚህ ሆሊውድ ለምን እውነተኛ ታሪክ ነው ብሎ መስራት አልፈለገም? ወይም ደግሞ በእውነተኛ ታሪክ ላይ የተመሰረተ በእውነተኛ የኢትዮጵያ ስልጣኔ ላይ የተመሰረተ ተብሎ መስራት ያልተፈለገበት ራሱን የቻለ ምክንያት አለ ማለት ነው። ስለዚህ እዚህ ጋር ተመልካቾቻችን ልብ ማለት የሚገባን ነገር ማርቨል ይሄን ፊልም ሲሰራ ዋካንዳ ወይም ደግሞ የብላክ ፓንተር ፊልም አፈ ታሪክ ተብሎ ነው የተሰራው ወይም ደግሞ ልብ ወለድ ተብሎ ነው እንጂ የተሰራው በእውነተኛ የአፍሪካ ታሪክ ላይ ወይም በእውነተኛ የኢትዮጵያ ታሪክ ላይ የተመሰረተ ተብሎ አልተሰራም። ታሪኩ ግን ኢትዮጵያ ውስጥ የተፈጸመ ታሪክ ነው። እንግዲህ አሁን እንኳን ለመመልከት በሞከር ነው መጠን የከተማዋ አመሰራረት፣ የከበረው ማዕድን ከሌላ ቦታ አመጣጡ፣ የከበረው ማዕድን የነበረው ኃይል፣ ተፈጥሯዊ ባህሪ ወይም ደግሞ ሳይንሳዊ ባህሪ ለምን አገልግሎት ይጠቀሙበት እንደነበረ የሚያሳዩት መረጃዎች ኢትዮጵያ ውስጥ በስነ ስርዓት ተቀምጠው ተጽፈው ይገኛሉ ማለት ነው። እንግዲህ ይሄ ታሪክ እውነተኛ ለመሆኑም ደግሞ አርኪኦሎጂካል የሆኑ መረጃዎች አሉት። ፕራይመሪ ሶርስ አለው፣ ሰከንደሪ ሶርስ አለው። ይሄ ሁሉ መረጃዎች እያሉ ግን የአፍሪካን ታሪክ አጥንተን ሰራን ብለው ግን ልብ ወለድ ነው ብለው ነው የሰሩት።
ምክንያቱም ይሄ ታሪክ ነው ተብሎ ቢሰራ ኢትዮጵያውያኖች ላይ አፍሪካውያኖች ላይ የሚፈጥረው ተነሳሽነት አለ ማለት ነው። ያስደነቀው ነገር እንግዲህ ብላክ ፓንተር የተሰኘው ገጸ ባህሪ ጋር የተያያዙ ሳይንሳዊ የሆኑ ግኝቶች ናቸው ማለት ነው። እንግዲህ ፊልሙ ላይ ሲነገር ወይም ደግሞ የፊልሙ ታሪክ ሲተርከው ሳይንስ ፊክሽን ብሎ ነው የተረካቸው። እነዚህ ሳይንስ ፊክሽን የተባሉ አፈታሪክ የተባሉ ልቦለድ የተባሉ ግኝቶች ግን ኢትዮጵያ ውስጥ እንደነበሩና እውነት እንደሆኑ ነው እንግዲህ ለማሳየት መሞክረው ማለት ነው። እንግዲህ አንደኛው ግኝት ብላክ ፓንተሩ የሚለብሰው ልብስ ነው። ብላክ ፓንተሩ የሚለብሰው ልብስ ሁለት መሰረታዊ ነገሮች አሉት። የመጀመሪያው ነገር ምንድነው? ቡሌት ፕሩፍ የሆነ ልብስ ነው። ጥይት እንዳይመታው የማድረግ ቡሌት ፕሩፍ የሚሰኘውን ቴክኖሎጂ የተገጠመለት ልብስ ነው። ሁለተኛው ነገር ማንኛውንም አይነት ጥቃት የመቋቋም ኃይል አለው ልብሱ። ምን ማለት ነው? ለምሳሌ በቦክስ ቢመታ ወይም ደግሞ በጦር ቢወጋ ያ ጦሩ ወይም ያ ጎራዴ ወይም ያ ጩቤ ያ ስለት ሰውነቱን ቀዶ እንዳይገባ ልብሱ ይከላከልለታል ማለት ነው። ሌላኛው ነገር የመሰወር ቴክኖሎጂ ነው። ልብሱ ብላክ ፓንተሩን የመሰወር ጥበብ አለው ማለት ነው። ስለዚህ እነዚህ ሶስት ነገሮች እውነት ኢትዮጵያ ውስጥ ነበሩ ወይ የምንመለከተው ይሆናል ማለት ነው። ስለዚህ የመጀመሪያው የምንመለከተው ነገር ጥቃትን የመከላከሉን ነገር ይሆናል ማለት ነው። እንግዲህ ልብሱ ለምሳሌ አሁን በፊልሙ ላይ እንደምትመለከቱት ተቃራኒ የሆኑ ኃይሎች ብላክ ፓንተሩን ሲመቱት ብላክ ፓንተሩን አታክ አያደርጉትም ወይም ደግሞ አያንቀሳቀሱትም። ያም የሆነበት ትልቁ ነገር ምንድነው? ልብሱ ሲሰራ ካይኔቲክ ኢነርጂ አብዞርቭ ማድረግ በሚችሉ ክሪስታሎች የተሰራ ልብስ ነው። እንግዲህ ያ ክሪስታል ቅድም ያነሳ ነው ቫይብራኒየም ነው። ስለዚህ ቫይብራኒየም የተሰኘው ክሪስታል ካይኔቲክ ኢነርጂን አብዞርብ ያደርጋል። ካይኔቲክ ኢነርጂ እንግዲህ ከእንቅስቃሴ ጋር የተያያዘ ኢነርጂ ነው። ስለዚህ ሲመታ ማንኛውም አይነት ጥቃት ሲደርስበት ያንን ከዛ እንቅስቃሴ ጋር ተያይዞ የመጣውን ኃይል ልብሱ አብዞርቭ በማድረግ ብላክ ፓንተሩ ወይም ደግሞ እንግዲህ ቲቻላ የተባለው ካራክተር ምንም አይነት ጥቃት እንዳይደርስበት ልብሱ ይከላከልለታል ማለት ነው። ስለዚህ ይሄ ቴክኖሎጂ ጥቃትን የመከላከል ቴክኖሎጂ በኢትዮጵያ ውስጥ አቃቢ ርዕስ ተብሎ ይጠራል። አቃቢ ርዕስ ማለት ምን ማለት ነው? ማንኛውንም አይነት ጥቃት ለመከላከል አባቶቻችን ይጠቀሙበት የነበረ ጥበብ ነው። የተለያዩ ጦርነቶች ላይ ይጠቀሙበት ነበረ። አንደኛው ማሳያ ሊሆን የሚችለው አድዋ ነው። ከዛም በፊት የነበሩ የተለያዩ ዘመናቶች ላይ አባቶቻችን በተለያየ መንገድ ተጠቅመውበታል። አሁን ከተነሳንበት ዓላማ አንጻር ግን አቃቢ ርዕስ እንዴት ይተገበራል ስንል በሁለትና በሶስት መልኩ ይተገበራል። የመጀመሪያው እጽዋቶችን በመቀመም ክሪስታሎችን በመቀመም ጥቃትን አባቶቻችን ይከላከላሉ ማለት ነው። ይሄ ተግባራዊ የሚሆነው እንግዲህ ቅድም እንዳነሳ ነው። ለምሳሌ ቫይብራኒየም የሚባለው ክሪስታል ተጠቅመው ልብሱን ሲሰሩት ካይኔቲክ ኢነርጂን አብዞርቭ ስለሚያደርግ ነው ብለናል። በተመሳሳይ ሁኔታ ካይኔቲክ ኢነርጂን አብዞርቭ ማድረግ የሚችሉ እጽዋቶች በኢትዮጵያ ውስጥ ይገኛሉ ማለት ነው። አንደኛዋ እንግዲህ የሰው ነገር የምትባለው እጽ ነች። የሰው ነገር የምትባለው የእጅ እንቅስቃሴንና አካላዊ እንቅስቃሴን እንኳን አብዞርቭ የማድረግ ተፈጥሯዊ ኃይል አላት ማለት ነው። እንግዲህ እነዛን ክሪስታሎች በሰውነታቸው ውስጥ በተለያዩ ቦታዎች ላይ በመቅበር ወይም ደግሞ ወደ ሰውነታቸው በማስገባት ማንኛውንም አይነት ጥቃት አባቶቻችን ይከላከሉ ነበር ማለት ነው። ሌላኛው ከዚሁ ጋር አያይዘ የምናነሳው ነገር እንግዲህ ጠልሰም ነው። እንግዲህ ጠልሰም ስንል አምሳል ወይም ተምሳሌት ማለት ነው። ሌላ ጊዜ በሰፊው እንመለስበታለን። ጠልሰም ላይ ግን አቃቢ ርዕስ የተሰኘው ወይም ደግሞ እነዚህ ካይኔቲክ ኢነርጂን አብዞርቭ በማድረግ ቡሌት ፕሩፍ የሆኑ የተለያዩ እንቅስቃሴዎችን ለመከላከል የሚጠቀሙባቸው ጥበቦች ላይ የሚጠቀሙባቸው ምልክቶች አሉ። እንደምትመለከቱት የብላክ ፓንተር ፊልሙ ላይ ልብሱ ላይ ብላክ ፓንተሩ የሚለብሰው ልብስ ላይ የምንመለከታቸው ምልክቶች እንዳለ ጥንት አባቶቻችን የሚጠቀሟቸው የብራና መጽሐፎች ላይ የምናገኛቸው ምልክቶች ናቸው። እነዚህ ምልክቶች እንግዲህ የራሳቸው የሆነ ኃይል አላቸው፣ ጥቃትን የመከላከል ኃይል አላቸው። እነዚህ ምልክቶች እንዴት ያንን ኃይል አገኙት? እንግዲህ እነዛ ምልክቶች ውስጥ እንዲገቡ የሚደረጉት እጽዋቶችና ክሪስታሎች የሚሰጧቸውን ኃይል በመቀበል እንግዲህ ግለሰቡን ከጥቃት ይከላከላሉ ማለት ነው። እንግዲህ ይሄ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል፣ ተረትም ሊሆን ይችላል። መሰረታዊው ነገር ግን ይሄ ታሪክ አገራችን ውስጥ ከበርካታ ሺህ ዘመናቶች በፊት ነበረ ማለት ነው። ስለዚህ ብላክ ፓንተሩ ፊልም ላይ የምትመለከቷቸው እያንዳንዱ ልብሱ ላይ የምንመለከታቸው ምልክቶች ኢትዮጵያ ውስጥ ተመሳሳይ አገልግሎት የሚሰጡ ምልክቶች ናቸው ማለት ነው። ከዛ ባለፈ እንግዲህ አሁን የጠቀስኳቸው በተለይም ደግሞ የሰው ነገር የምትባለው እጽ የብላክ ፓንተሩ ልብስ የሚሰጠውን ኃይል ወይም ደግሞ ያ የቴክኖሎጂ ግኝት የሚሰጠውን ግኝት ትሰጣለች ማለት ነው። ከዛ ባለፈ ቅድም ያነሳናቸው እንደ ናብሊስ እና አድማስ የሚሰኙ ክሪስታሎች እንግዲህ ማንኛውንም አይነት ካይኔቲክ ኢነርጂን አብዞርቭ የማድረግ ኃይል እንዳላቸው አንስተናል ማለት ነው። ሌላኛው ከብላክ ፓንተሩ ጋር አያይዘ የምናነሳው እንግዲህ የሚጠቀምበት ጓንት ነው። እንግዲህ ብላክ ፓንተሩ የሚጠቀምበት ጓንት ማንኛውንም አይነት ብረት የመጨምደድ ኃይል ይሰጠዋል ማለት ነው። ማንኛውንም አይነት ብረት በዛ ጓንት አማካኝነት ብረቶችን የመጨምደድ
ብረቶችን ማኒፕሌት የማድረግ ኃይል ይሰጠዋል ማለት ነው። ከዚህ ጋር በተያያዘ እንግዲህ ኢትዮጵያ ውስጥ ያለው ሌላ እውቀት ምንድነው? ብረቶችን ማኒፕሌት ማድረግ የሚያስችል ተመሳሳይ የሆነ ቴክኖሎጂ ወይም ደግሞ እውቀት ኢትዮጵያ ውስጥ እንደነበረ እንመለከታለን ማለት ነው። እንግዲህ የብላክ ፓንተር የተሰኘው ካራክተር ወይም ደግሞ ገጸ ባህሪ የሚለብሰው ልብስ 3 መሰረታዊ የሆኑ ቴክኖሎጂዎች አሉት። የመጀመሪያው ቴክኖሎጂ ማንኛውንም አይነት ጥቃት ይከላከልለታል። ሁለተኛው ነገር ካራክተሩን ወይም ደግሞ ገጸ ባህሪውን የመሰወር ቴክኖሎጂ ያለው። ሶስተኛው ነገር ማንኛውም አይነት ብረት አታክ እንዳያደርገው ይከላከልለታል ማለት ነው። እንግዲህ በጥንታዊ የኢትዮጵያ ስልጣኔ ውስጥ ወይም በአባቶቻችን ታሪክ ውስጥ እነዚህ 3ቱም ነገሮች አሉ ማለት ነው። ከመጨረሻው ስንነሳ እንግዲህ ብረቶችን ማኒፕሌት የሚያደርግ ጥበብ ኢትዮጵያ ውስጥ አለ። ይሄ ጥበብ መጽሐፈ ሐጺን በተባለ መጽሐፍ ውስጥ የምንመለከተው ጥበብ ነው ማለት ነው። እንግዲህ መጽሐፈ ሐጺን ውስጥ ያለው ጥበብ ምንድነው? ማንኛውም አይነት ብረት የሰው ልጅን ለምሳሌ ጎራዴ ሊሆን ይችላል። አንድ ጎራዴ አንድን ሰው እንዳይጎዳው የሚያስችል ጥበብ አባቶቻችን ነበራቸው እያለ ነው። ስለዚህ አንድ ጎራዴ በአንድ ሰው ጠላቱን በጎራዴ እጁን ሊቆርጠው ቢሞክር ያ ታጣቂ ግለሰብ ይሄን ጥበብ ከተጠቀመ እጁ እንዳይጎዳ ማድረግ የሚያስችል ጥበብ ጥንት አባቶቻችን ወይም ማህበረሰባችን ውስጥ አለ እያለ ነው። አሁን ይሄ ተረትም ሊሆን ይችላል፣ እውነትም ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ሳይንስ ላይሆን ይችላል። መሰረታዊ ነገር ግን ታሪኩ እኛ ጋር መኖሩ ነው። ይሄ ነገር እንዴት ይተገበራል ስንል መጽሐፉ ላይ የሚያብራራው ነገር አለ። መጽሐፈ ሐጺን ላይ የተጠቀሰች አንድ እጸ ሳቤቅ የምትባል እጽ አለች። እንግዲህ እችን እጸ ሳቤቅ የተባለች እጽ ቀምሞ በነዛ ሰዎች ውስጥ በመቅበር ብረት እንዳይጎዳቸው የሚያደርጉበት ጥበብ አባቶቻችን ነበራቸው ማለት ነው። ስለዚህ ይሄን እጸ ሳቤቅን ቀምመው እንግዲህ ልብሳቸው ላይ በማድረግ ሊሆን ይችላል፣ ሰውነታቸው ውስጥ በመቅበር ሊሆን ይችላል፣ ብረት እንዳይጎዳቸው ያደርጉ ነበር አባቶቻችን ማለት ነው። ስለዚህ ብላክ ፓንተር ፊልሙ ላይም እንግዲህ ተመሳሳይ ነገር እናያለን። ልብሱ ላይ ብረት እንዳይጎዳው የሚያስችል ቴክኖሎጂ ስለተገጠመለት ብረት አይጎዳውም። ይሄን ሆሊውድ የነገረን አፈ ታሪክ ነው ወይም ደግሞ ሳይንስ ፊክሽን ነው ብሎ ነው። እኛ ጋር ግን አባቶቻችን ይጠቀሙበት እንደነበረ አሁንም ድረስ እንደሚጠቀሙበት ይነገራል። ወደ ገጠሩ የሀገራችን ክፍል ስንሄድ እንደውም ጥበቡ ሲሰራ መጀመሪያ የተለያዩ እንስሳቶች ላይ እንደሚሞከር ይነገራል። ወይ ከብት ላይ ወይ በግ ላይ የተለያዩ ከብቶች ላይ መድኃኒቱን ቀምመው ሞክረው ፍቱን እንደሆነ ሲያዩ ወይም ደግሞ ልክ እንደሆነ ሲያዩ ወደ ሰዎች ላይ ሙከራውን ወይም ደግሞ ጥበቡን እንደሚተገብሩ ይነገራል ማለት ነው። ለምንጭ ይሄ ጥበብ የሚገኘው መጽሐፈ ሐጺን የተባለ መጽሐፍ ላይ ነው። ሐጺን ማለት ብረት ነው እንግዲህ ያው በግዕዙም ስንሄድ ማለት ነው።